ቴክኖሎጂን አንደርስታንድ ማድረግ አለብን አሁን እየመጣ ያለው ነገር በአርቲፊሻል ኢንተለጀንስ በሪሞት ወርክ በአውትሶርሲንግ እንደነዚህ አይነት አዳዲስ ያሰራር ሁኔታዎች እየመጡ ነው እና ወጣቱ ምንድነው ራሱን አፕ ቱ ዴት አድርጎ ከዲጂታይዜሽን እና ከዲጂታል ዓለሙ ጋር በቅርርብ ሆኖ ነገሮችን ማየት አለበት ድርጅቶችን ቢሆኑ ዲጂታል ነገር ላይ ነው አሁን መስራት ያለባቸው እና ዲጂታል ነገር ስል ደግሞ ህይወታችን ውስጥ ከሚዲያው ጀምሮ እስከ አኗኗራችን አይዲያችን የምንንቀሳቀስበትና ገንዘብ የምናወጣበት ሁሉ ነገር ወደ ዲጂታል እየተቀየረ ነው ስለዚህ በፊት የነበረው አሁን ተምሬ ከዛ በኋላ ስራ ጀምራለሁ ሳይሆን ሁሌም እየተሰራ እየተማረን እንደ ጊዜውና እንደ ሁኔታው እየተቀያየረ በሚመጣበት ሁኔታ እኛም እየተቀያየረን ለሚያስፈልገው ለሌበር ማርኬቱ ለኢኮኖሚው የሚያስፈልገው ነገር ያሟላን መቀጠል አለብን ነው ስለዚህ ትምህርቱ ሁሌም ይቀጥላል ዲጂታሊም ቢሆን ስራም ደግሞ ወዴት ይሄድ እንደሆነ ያያየን ራሳችንን ማስተካከል አለብን በፊት እንደነበረው አንድ ሰው ከገባ ከዛ በኋላ ለ20 አመት በዛ ስራ አይቀጥልም ሁሌ በየ3 አመቱ በየ5 አመቱ ነገሮች እየተቀያየሩ ነው ራሱንም እየቀየረ ራሱን አፕዴት እያደረገ የሚሰራበት የሚሆን ይመስለኛል እና ፊውቸር ኦፍ ወርክ ሰሚት ዋና አላማው እሱ ነው ምን እየሆነ ነው ያለው ወዴትስ እየሄድን ነው የሚለውንና የምንሄድበትን ነገር ምናስተካከለው እንድናስተካከል ተጨማሪ ምናመጣው ነገር እንድናመጣ ይሄን ነገር ደግሞ ስናመጣ ፖሊሲ ሜከሮች አሉ ኢንፍራስትራክቸር ላይ ፋይናንስ ላይ ስራ እድል የሚፈጥሩ ድርጅቶች አሉ ፕላትፎርሞች አሉና ሁሉም ተቀምጠው የመናበብ ተቀምጠው ደግሞ የተሻለ ነገርን የማሰብና የማድረግ ነገርን እንዲያወሩበትና ዲያሎጉ እንዲኖር ማድረግ እኛ ምንድነው ያሉብን ችግሮች እናቃቸዋለን ብዙ ስራ አጣለ ስራ ፈላጊው ብዙ ነው ተመርቆ ወጥቶም ስራ የሚያጠው በጣም ብዙ ነውና እኛ ማድረግ የምንፈልገው ወደፊትን ብናስብና የተሻለች ኢትዮጵያና የተሻለ የስራ ዓለም ምን ይመስላል የሚለውን አጥስበን እሱን ደግሞ ወደ ማምጣት ነው የምናስበው ስለዚህ ይሄ ነገር ምንድነው ተስፋ ስለማሰብ ያው ከዲጂታል እንትን ፕላኑና ከ2030 ካለው ጋር ተያያዥነት አለው ምክንያቱም ዋናው ነገር ዲጂታል ወርልድ ውስጥ እንግዲህ ያው ወደ ፊውቸር ነው ያሰብን ያለው ያኛውም የፊውቸር ነው ሁለቱን እንዴት ልናመጣው እንችላለን የሚለው ነገር ነው እዛ ላይ የሚቀመጡ ነገሮችን ዲቴይል አውርተንባቸው የሚናበቡትን ማናበብ ነገሮችን ማውጣት ያለብን ማውጣት መጨመር ያለብን መጨመር እና ከርስ በርሳችን ምንማማርበት ኦፖርቹኒቲ ይሆናልና ከዛ ዶክመንት ጋር ፉሊ አላይን የሚያደርግ ኢቨንት ነው Afriwork ያዘጋጀው Future of Work Summit ላይ የተገኘ ነው እንደ ኤግዚቢተር ሆነን ነው ሶ ከስራ ከጀመረን ብዙ አመት አልቆየንም actually ኢትዮጵያ ውስጥ ነው እንጂ ከኢትዮጵያ ውጪ ከተለያዩ ዩሮፕም አፍሪካ ውስጥም ከ50 በላይ ሀገራቶች ላይ ኦፕሬት እናደርጋለን ኢትዮጵያ ውስጥ ግን መስራት ከጀመረን ኦፕሬሽን ከጀመረን 2 አመት አልፎናል ሶ ራሳችንን ፕሮሞት ለማድረግ ነው ሶ there is a big opportunity አለ ሶ በጣም ምንቀጥር fast growing የሆነ ሴክተር ስለሆነ በጣም ቀጥርም high volume of mass recruitment ስላለ ራሳችንን ፕሮሞት ለማድረግ ነው እዚህ የመጣ ነው ማለት ነው actually አዲስ አበባ ውስጥ ብዙ ሴክተሮች አሉ normally የሚቀጥሩት በጣም selected የሆነ recruitment ነው so እኛ or CCI Global ሳውስ እንፈልግ or ሰለሙ ምንቀጥረው mostly fresh graduates ናቸው so ምንቀጥራቸው call center international so abbreviation ሲተነተን ማለት ነው ኤጀንቶችን ነው የምንፈልገው call center agent ነው for example on this week ወደ 110 ምናምን ሰራተኛ እንፈልጋለን እየቀጠርን ያለ ነው so the coming ወራቶች ደግሞ ብዙ ፕላኖች አሉ ሌሎች የተለያዩ ክላይንቶችን ኦን ቦርድ ያደረገን ስለሆነ ከ500 the plan is to reach 2000 ሰራተኛ this year ፔስራና ክሎዝ ሚኒስተር አሉ የተለያዩ ሚኒስትሮች አሉ የተለያዩ ፓርትነርሺፕም ቢልድ ማድረግ የምንችላቸው ድርጅቶች ስላሉ ከነሱ ጋርና ከሌሎች ደግሞ ስራ የሚፈላጊዎች ጋር ለመገናኘት ነው የምንጠቀመው
ፊውቸር ኦፍ ወርክ ላይ መጣ ነው እኛ የምንሰራው ስራ ዳይሬክትሊ ከስራ ጋር ይገናኛል ማለትም ፕላትፎርማችን የጥገና የእድሳት እና የቤት ውስጥ አገልግሎት የምግብ የጽዳት የልጅ መያዝ አገልግሎት ሰጪዎችን ፕላትፎርማችን ላይ መዝግበን እነሱን ከገበያው ጋር ማገናኘት ነው ዋና ስራችን ሶ እዚህ የተገኘ ነው ለምንድነው ፖሊሲ ሜከሮች አሉ ላይክ ደ ሚኒስትሪ ኦፍ ሌበር አይነት ከዛው ደግሞ የተለያዩ ፊውቸር ኦፍ ጆብ ላይ ወይንም ጊግ ኢኮኖሚ ላይ የሚሰሩ ድርጅቶች አሉ ሶ ከነሱ ጋር ፓርትነርሺፕ ለመፍጠር ፖሊሲ ላይ ያሉ ጋፖች አሉ ስራ ላይ ሶ እነሱንም ደግሞ ከሚኒስትሪ ኦፊሱ ጋር ለማውራት ለመነጋገር ነው የመጣ ነው እኛ we are a digital platform ስራችን በሙሉ የምንሰራው ኦንላይን ነው የምንሰራው ጊግ ወርከሮች ሰው ሪኩዌስት የሚያደርገው ጊግ ወርከሮችን ኦንላይን ነው እኛም ለነሱ ስራውን የምንሰጠው ኦንላይን ነው and we use a lot of technology so አሁን ኢትዮጵያ እየሄደችበት ያለችው መንገድ to አንደኛ ኢንተርኔት አክሰስን ለማስፋፋት ያ ሁሉ ለኛ ስራ ይጠቅመናል because ያው ሰዎቹ ቶሎ እንዲገናኙ ያደርጋል ፔመንት ቶሎ ፕሮሰስ እንድናደርግ ይጠቅመናል 60,000 የሆኑ ሰዎች ተመዝግበውኛ ፕላትፎርም ላይ አሉ ለስራ ያገናኛቸው ደግሞ ከ7,000 እስከ 10,000 ይሆናሉ ሶ ፕላናችን ምንድነው አሁን ያየነው የስኪል ጋፕ አለ ወይንም የክህሎት ጋፕ አለ ሶ እሱ ላይ ኢንቨስት ማድረግ ሞር ትሬኒንጎችን ወይንም አፕ ስኪሊንግ የምንለው ነገር አለ ያላቸው ክህሎት አለ ኦሬዲ ኤክስፒሪየንስ አላቸው ሶ እሱን ማሳደግና ሞር ደግሞ ኳሊቲ የሆነ ስታንዳርዱን የጠበቀ የቤት ውስጥ አገልግሎት የጥገና አገልግሎት ፕሮቫይድ ለማድረግ ነው እየሰራን ያለነው ሶ አሁን ፎከስ ያደርገን ያለነው ምንድነው ስኪል ላይ ያለባቸውን የስኪል ጋፕ መሙላት and ለገበያው ብቁ የሆነ ታለንት ማቅረብ መቻል ሶ እሱ ላይ ነው እየሰራን ያለነው በእኛ ጋር ያሉ ኤኒ ሰራተኞች እንገፋፋቸዋለን ቴክኖሎጂ እንጠቀሙ ሶ መግቢያ መውጫ ሰዓታቸውን ቴክኖሎጂ ተጠቅመው ነው የሚያስገቡልን የሚያስወጡልን ሶ ይሄንን እኛ ትናንሽ ዬ እንሰጣቸዋለን እንዴት አድርገው ወደ በቃ ዲጂታላይዝ ማድረግ እንዲችሉ ስራቸውንም ህይወታቸውንም ሶ ብዙ ኮንቴንቶች ትሬኒንግ ኮንቴንቶች እንልክላቸዋለን ወደ ዲጂታል ሳይድ እነሱን ለማምጣት ሶ በዛ ረገድ አይ ቲንክ ያው we're playing our role ሰራተኞቻችን ዲጂታላይዝድ እንዲሆኑ በማድረግ ያስባሉ